ከየት ወዴት እንደምጀምርላችሁ ባላውቅም እግዚአብሔር ይመስገን። ግባልኝ ይባረክ ቤቴ፣ ግባልኝ ይባረክ ቤቴ፣ የበረከት ምንጭ ሆነሃል፣ በቃል ኪዳን ታምነናል፣ በቃል ኪዳን ታምነናል። ገብረ መንፈስ ቅዱስ አባቴ ግባልኝ ይባረክ ቤቴ፣ ግባልኝ ይባረክ ቤቴ፣ የበረከት ምንጭ ሆነሃል። መድኃኔዓለም ይመስገን። እግዚአብሔር ታምር እያደረገልኝ ነው። እግዚአብሔርን ያወቅኩበት ነው በልጄ ሕመም። እግዚአብሔር ድንቅ ነገር እያደረገልኝ ነው። እኚህ አባት ተጠቀሟቸው፣ ተጠቀሟቸው፣ ዳኑባቸው፣ አግኙባቸው። እኔ ልጄ አምና ናሴ አካባቢ ነው ፍልሰታ ይዤ ስመጣ ሁለቱን 7 ማስጸበል ፈልጌ ነበር። ግን ያው የሥራ ባህሪዬን ታውቃላችሁ። ያው ፍርድ የሌለው ወይን ቤት ነው የሥራው ባህሪ እና 7ቷን ለምኜ ካባረራችሁኝም አባርሩኝ ብዬ 7ቷን ይዤ መጣሁ። እውነት ቀኑን አላውቅም። እጅና እግሩ ግራ እጁ ግራ እግሩ ሁለቱ ወደ ላይ ተጣብቋል። በቃ ያየ ላቅ ይችላል። እዚህ እኔም ማያቅ የለም። 40 ምንጭ ልጅ ነኝ። እኔም ማያቅ የለም። እኔም ማያቅ አለ። እኔም ማያቅ የለምና እግሩ በስንት ቀን እንደተፈታ አላውቅም። እንዴ መዳን ካለማ ለምን ስራ ትቼ ለምኜ ለምን አልኖርም? ፈቃድ ስቶኝ ስለ ኧረ ላንቺ አንድ ቀንም ፈቃድ አንሰጡም አሉኝ። ከዛ ጓደኞቼ ተሰባስበው መኪና ይዘው ልጁን ወስደው ኃላፊዎች ጋር ቢሮ ይሄን አይታችኋል፣ ይሄን ይዛ ነው የምትሰራው፣ ጀግና ናት፣ ጀግና ናት፣ ይሄን ሂሳብ ቀጥ አድርጋ እየሰራች የምትኖር የኛ ጓደኛ እኮ ይሄን ጉድ ይዛ እኮ ነው ሰርታ ስቃ የምትገባውና ይሄን ይዋጥ ይሄን ይዛ ፈቃድ አንሰጥም ትላላችሁ፣ ሂጂ ባይሰጡም ብለው ወጣው። እውነትም እግዚአብሔር ምልክቱን አሳየኝ። እንዲህ መዳን ካለማ የምን ስራ ነው? አንዳንድ ብር ብለምን ይሄ ሁሉ የ40 ምንጭ ህዝብ አይሰጠኝም እንደ ብዬ ወስኜ መጣው። መጥቼም እውነት እኔ አባ ጋር ቀጥታ አልቀረብኩኝም። የራሴን ጸሎት አደርጋለሁ። ይሄን ዱዳኔን ባታ ይሄ ልጅ ምን ያውቃል? እስኪ ዱዳንን እንደምን ኃጢአት ያለበት ብዬ እግዚአብሔርን ስማጸነው ተኝቼ ያለው ነው ለመጀመሪያ ጊዜ እግዚአብሔር እንደምጎበኝ እኔን ወራዳዋን እግዚአብሔር በቀጥታ ጎብኝቶኝ በቀናት እድሜ ነይ ውጪ ተብዬ ከሌሊቱ ተገልግያለሁ። መንገር የማልፈልገው ነገር ብዙ ነገሮችን እግዚአብሔር ይመስገን እኔን የሰማ እናንተንም ይስማ። አሁንም እድሜ ላቦይ አባ በጣም እየተጨነቁ እየሮጡ ከጓዳ ሳሎን እንደምሮጡ ነው ሄደው ልጄን የሚያገለግሉትና ብዙ ለውጥ እየታየ ነው። እኛም ተኝተን ማደር ቻል፣ ስራም መስራት ቻል። እግዚአብሔር ይመስገን መድኃኔዓለም በብዙ ነገር ደርሶልኛልና እኔን የሰማ እናንተንም ይስማ። ሳላሳጥር ፈልጌ ነው። በቃል ኪዳን ታምነናል። ገብረ መንፈስ ቅዱስ አባቴ